ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች? ሲዝኑ አልቋል። የሊግ ጨዋታዎች በሙሉ ሻምፒዮኖቻቸውን የዓመት የውድድር ልፋታቸውን እየሸለሙ ይገኛሉ። በዚህ ሳምንት የተጠናቀቁት ውድድሮች በሙሉ በዛ መልክ ያለቁ ናቸው። ባርሴሎና ትናንትና ቢሸነፍም ላሊጋው የዋንጫ ስነ ስርዓት አከናውኗል። ትናንትና 3-2 በሆነ ውጤት ባለቀው ጨዋታ ድል ማድረግ ባይችልም ስሜታቸው ግን የባርሴሎና ደጋፊዎች በውድድር ዓመቱ የወጡትን የወረዱትን ጉዟቸውን በሙሉ የመጨረሻ ልፋታቸውን ያዩበት ነበር። በፕሪሚየር ሊጉ ሊቨርፑል ሻምፒዮን ሆኗል። አርሰናል ትናንትና በአውሮፓ ቻምፒየንስ ሊግ መሳተፍ የሚያስችለውን ድል አስመዝግቧል። በፕሪሚየር ሊጉ የአውሮፓ ቻምፒየንስ ሊግ የመጨረሻው የሳምንቱ ጨዋታ ቦታውን ለማግኘት የሚደረገውን ትግል እንዲጠበቅ አድርጎታል። እስካሁን ባለው የደረጃ ሰንጠረዡ ትንቅንቅ ውስጥ አርሰናል ብቻ ነው ቻምፒየንስ ሊግ ውስጥ መግባቱን ያረጋገጠው በ71 ነጥብ። ኒውካስል ዩናይትድ 66 ነጥብ፣ አንድ ቀሪ ጨዋታ፣ ቼልሲ 66 ነጥብ፣ አንድ ቀሪ ጨዋታ፣ አስቶን ቪላ 66 ነጥብ፣ አንድ ቀሪ ጨዋታ። ማንቸስተር ሲቲ በፕሪሚየር ሊጉ ያስመዘገበው የውድድር ዓመቱ ውጤት እስካሁን ድረስ 65 ነጥቦችና ሁለት ቀሪ ጨዋታዎች፣ ኖቲንግሃም ፎረስት 65 ነጥብና አንድ ቀሪ ጨዋታ ይኖረዋል። በተለይ ደግሞ ከኖቲንግሃም ፎረስት ውጭ ያሉት ቡድኖች በተለይ 66 ነጥብ ላይ ያረፉትና አንድ ቀሪ ጨዋታ ያላቸው ቡድኖች የሚያስመዘግቡት ድል እጅጉን ተጠባቂ ነው። ማንቸስተር ሲቲ ሁለት ቀሪ ጨዋታዎቹን የሚያሸንፍ ከሆነ በውድድር ዓመቱ በቻምፒየንስ ሊጉ 71 ነጥቦችን መያዝ ስለሚችል በቀጥታ ወደ ቻምፒየንስ ሊግ የሚገባ ይሆናል። ከዛ ውጭ ግን የቻምፒየንስ ሊግ ቀሪ ቦታውን የሚይዙት ቡድኖች ግን 66 ነጥብ ያላቸው ኒውካስል፣ ቼልሲ እና አስቶን ቪላ የመጨረሻ ጨዋታቸውን የሚያደርጉበት ፉክክር የሚጠበቅ ይሆናል ማለት ነው። በሲዝኑ ውስጥ ትናንትና ካለቁት ጨዋታዎችም በኋላ የቻምፒየንስ ሊግ ቦታውን አርሰናል ካገኘ በኋላ ሚኬል አርቴታ አንድ ነገር ተናግሯል። የአርሰናል ቦርድ የከፍተኛ የተጫዋቾች የዝውውር ሂደቱን መምራት ይኖርበታል ብሏል። በተለይ እኛ ለምንፈልጋቸው ጥያቄዎቻችን ክረምት ላይ ምላሽ እንሰጣለን፣ ክረምት ላይ የሚፈጠሩትን ነገሮች እናያለን የሚል ሐሳብ አስፍሯል። የዚህ የውድድር ዓመት ጉዟችን 30% የሚሆነውን የተጫዋቾችን ጉዳት፣ የተጫዋቾችን በሙሉ አቋም ላይ አለመገኘት፣ አጠቃላይ በቡድናችን ውስጥ የፈጠረውን ጫና ሌሎች ቡድኖች ፌስ ቢያደርጉት ቢያጋጥማቸው በእርግጠኝነት እኛ እንደ ተቋቋም ነው መቋቋም አይችሉም የሚል ሐሳብ አንስቷል ሚኬል አርቴታ። በተለይም ወሳኝ የሚባሉትን የፊት መስመር ተጫዋቾችን በወሳኝ ሰዓት ላይ ማጣቱ፣ ወሳኝ የሚባሉትን የቡድን ቁልፍ ተጫዋቾቹን ማጣቱ ለሚኬል አርቴታ እጅጉን የቡድን እንቅስቃሴውን እንደበተነበት፣ የቡድን እንቅስቃሴ እድገቱን እንዳበላሸበት አሰልጣኙ አምኗል። ከነኚህ ጉዳቶች ውስጥ ለምሳሌ ያክል የፊት መስመር ተጫዋቹን የካይ ሃቨርትዝ የመጨረሻው ወሳኝ ሰዓት ላይ ጉዳትን አንስቷል። በርከት ያሉ ተጫዋቾች ዘንድሮ ከአርሰናል ጋር ይለያያሉ ተብሎ ነው የሚጠበቀው። በተለይ ከቡድኑ ጋር ጥሩ ሲዝን አሳልፈው ውጤት ፈልገው የመጡ ተጫዋቾች ከቡድኑ ጋር የተሳካ ጉዞ በፕሪሚየር ሊጉ ሳያሳኩ መለያየታቸው የሚጠበቅ ነው። ጆርጊኒዮ ወደ ብራዚል ፍላሚንጎ የሚሄድ ይሆናል። እንዲሁም ኬረን ቲሬኒ በሴልቲክ እየተፈለገ ነው የሚገኘው። እንዲሁም የቡድኑ በውሰት የመጡ ተጫዋቾች ኔቶና ራይም ስተርሊንግ ቡድኑን ይለቃሉ ተብሎ ነው የሚጠበቀው። አሌክዛንደር ዚንቼንኮም እንዲሁ ቡድኑን የሚለቅ ተጫዋች ይሆናል ተብሎ ይታሰባል። በዚህ የውድድር ዓመት ኦነሩ ስታን ኬሮንኬ በተለይ ከዳይሬክተር ጆሽ ኬሮንኬ ጋር ሆነው የቡድኑን የክረምት የተጫዋቾች የዝውውር መስኮትን እንዲመሩ ሚኬል አርቴታ ሐሳብ ሰጥቷል።
አዲሱ የስፖርቲንግ ዳይሬክተር የሆኑት አንድሪያ ቤራታ በዘንድሮ የውድድር ዓመት የአርሰናልን ዝውውር በከፍተኛ ግለት ይመሩታል ተብሎ ነው የሚጠበቀው። በተለይ የሚጠበቁ ተጫዋቾች ከፍተኛ የሆነ ግምት የተሰጣቸው ተጫዋቾች፣ አርሰናልን መቀላቀል የሚጠበቅባቸው ተጫዋቾች አርሰናልን ተቀላቅለው ዘንድሮ የነበሩ ክፍተቶችን እንዲያስተካክሉ፣ ዘንድሮ የነበሩ ክፍተቶችን እንዲሞሉ ይጠበቃል። በተለይ የሰውየው የአንድሪያ ቤራታ ድንጋይ በውሃ ቀቅሎ ረዥም ጊዜ እንኳ የሚበስልበትን ጊዜ ቢወስድም ለማብሰል የሚሞክሩ የማይሆነውን ለማድረግ የሚጥሩ ሰው ናቸው ተብሎ ይታሰባል። አንድሪያ ቤራታ እኚህ ሰው በተጫዋቾች የዝውውር ሂደት ውስጥ ከፍተኛ የሆነ ዲፕሎማሲ የሚከተሉ ናቸው። በተለይ የተጫዋቾችን የግል ጥቅማ ጥቅም፣ የተጫዋቾችን ውጤት በተመለከተ ለቤተሰቦች በሚሰጡት ፓኬጅ፣ ቤተሰቦች ወደ ክለቦች በመሄድ ጨዋታዎችን የሚያዩበት፣ ከዛ ውጭ የቤተሰብን የፋሚሊ ፕሮጀክቶችን የሚመሩበትን ሐሳብ ራሱ የሚሰጡበት መንገድ በከፍተኛ ሁኔታ እኚህ ሰው ተጫዋቾች አምነው ወደ ተለያዩ ቡድኖች እንዲሄዱ አድርጓቸዋል። ለምሳሌ በአትሌቲኮ ማድሪድ በነበራቸው ቆይታ በሌሎች ክለቦች ከፍተኛ የሆነ ፍላጎት አድሮባቸው እነዛ ክለቦች ለማዘዋወር የጥረት ጥግ የሚባለውን ነገር ሞክረው ያ የጥረት ጥግ ሳይሳካ ግን በቤራታ አማካኝነት ከፍተኛ የሆነ ጥረት ተደርጎ ተጫዋቾች ወደ አትሌቲኮ ማድሪድ እንዲመጡ አድርገዋል። ትልልቅ የሚባሉ ተጫዋቾች ሲመጡ የሚመጡበት መንገድ ኮሚኒኬሽን ነው። ተጫዋቾቹን የሚያግባቡበትና ተጫዋቾቹን ወደ አትሌቲኮ ማድሪድ ሄደው እንዲጫወቱ የሚያግዙበት መንገድ የሚደንቅ ነው። የክለቡ የስፖርቲንግ ዳይሬክተር ማለት ነው። ወደ አርሰናል ከመጡ በኋላ ይህንን ነገር ያደርጋሉ ተብሎ ነው የሚጠበቀው። በተለይም የፊት መስመር ተጫዋቹን ዮክሬስ እና ሼሽኮን ወደ አርሰናል ለማምጣት የማይፈነቅሉ ድንጋይ እንደማይኖር ይጠበቃል። የሼሽኮ ወደ አርሰናል መምጣት እንዳውም በቅርብ በሼሽኮ አካባቢ በሚገኙ ተጫዋቾችና በተጫዋቹ ቤተሰብ ዙሪያ ባሉ መረጃዎች አንድ ሲዝን ነው ያቃጠልኩት የሚል ቁጭት ውስጥ እንደገባ መረጃዎች ወጥተዋል። ይህን ቶክ ስፖርት የተባለው እንግሊዝ ውስጥ በተለይም ሴንሴሽናላይዝድ የሚሆኑ በጣም የሚጮሁ ዜናዎችን ከሚሰሩ ሚዲያዎች መካከል አንዱ ታብሎይድ ጽፎታል። እንደምታውቁት ባሳለፍነው የውድድር ዓመት ሼሽኮ ወደ አርሰናል እንዲመጣ ከፍተኛ ጥረት ተደርጎ ነበረ። ነገር ግን እሱ ባለሁበት ቡድን ደስተኛ ነኝ፣ በዚህ ቡድን እቀጥላለሁ የሚል ምላሽ ለአርሰናል በመስጠቱ ምክንያት መጨረሻ ላይ አርሰናል እንደነ ራሂም ስተርሊንግ አይነት ተጫዋቾችን እንዲያዘዋውር ምክንያት ሆኗል። እንግዲህ በዝውውሩ በጣም ወሳኝ የሚባሉ ተጫዋቾችን አርሰናል አምልጦታል። ያው በዚህኛው የተጫዋቾች የዝውውር መስኮት ደግሞ ክረምት ላይ ቡድን እንደገና ይሰራል። ክረምት ላይ ቡድን እንደገና እየተሻለ ይዋቀራል። የመከላከል የማጥቃት እንቅስቃሴዎቹ ላይ የነበሩበትን ክፍተቶች አርሰናል ሁሌም በሲዝኑ የመጨረሻ ቀናቶችና በሲዝኑ የመጀመሪያ የውድድር ጊዜያቶች ለማስተካከል ነው የሚሞክረው። ዘንድሮ ግን የሚኬል አርቴታ በተለይም ደግሞ በርካታ ደጋፊዎች ከነበራቸው ፍራስትሬሽን በመነሳት አንድ በጣም ወሳኝ የሚባል አጥቂ አርሰናል እንደሚፈልግ በደንብ ሲዝኑ የገለጸበት ዓመት ስለሆነ ይህን ተጫዋች ቀድሞ በማስፈረም ወደ ቡድኑ ለማምጣት የተቻለውን እንደሚያደርግ በእርግጠኝነት መናገር ይቻላል። ዙቢሜንዲን ቀድሞ አስፈርሟል። የአማካኝ ክፍሉን ለማስተካከል በተለይ ከአማካኝ ክፍል ጋርም ያለው አንዱ ትልቁ ክፍተት ምንድነው? ዴፕዝ የለውም። የአማካኝ ክፍሉ የክሪኤቲቪቲ ችግር አለበት። በተለይም የፎርዋርድ ፕሬሲንግ ወይም ደግሞ ወደፊት ሄዶ ጫና በማሳደርና ያን ጫና በማስጀመር እንቅስቃሴውን የተሻለ ከፍ የሚያደርግ ተጫዋች ጉድለት አለበት አርሰናል። ይሄ ደግሞ የማርቲን ኦዴጋርድን የማጥቃት እንቅስቃሴ ወደ ኋላ በመጎተትና የአርሰናልን የተሻለ ወደፊት የሚሄድ ፕሮግሬስ የማድረግ እንቅስቃሴን በመገደብም አርሰናል ውስን የሆኑ የማጥቃት ፓተርኖች ላይ ወይም ደግሞ ቅርጾች ላይ እንዲቀመጥ አድርጎታል። ስለዚህ የአርሰናል የማጥቃት እንቅስቃሴ ይበልጥ ጉልበት እንዲኖረው
የአርሰናል የማጥቃት እንቅስቃሴ የተሻለ ህይወት እንዲኖረው ከማርቲን ኦዴጋርድ እንቅስቃሴ ጋር አብሮ ሊሄድ የሚችል ወይም ደግሞ በማጥቃት እንቅስቃሴው አቅም ያለው ተጫዋች፣ ክሬቲቪቲን የሚፈልግ ተጫዋች የግድ መምጣት እንዳለበት የውድድር ዓመቱ አሳይቷል። ስለዚህ በዚህ የውድድር ዓመት አርሰናል አንዱ የነበረው ትልቁ ጉድለት ከፈጠራ ጋር በተያያዘ ቡድኑን ተሸክሞ ወደፊት የሚሄድ ተጫዋች ማርቲን ኦዴጋርድ ባልነበረባቸው ጊዜያቶች፣ ማርቲን ኦዴጋርድ ጥሩ በማይሆንባቸው ጊዜያቶች የአርሰናል የአማካኝ ክፍል ይሰበራል። የቀኙ የማጥቃት እንቅስቃሴ በተለይም የማርቲን ኦዴጋርድና የቡካዮ ሳካ የማጥቃት እንቅስቃሴ አሁን በሌሎች ቡድኖች ተገማች እየሆነ በመምጣቱ ሌሎች ቡድኖች አርሰናል በምን መንገድ ሊያጠቃ እንደሚችል እያወቁት በመምጣታቸው ሚኬል አርቴታ ይህንን የማጥቂያ መንገድ ሌላ የማጥቂያ አቅጣጫ ካልፈጠረ በስተቀር ከዚህ ጫና ሊወጣ እንደማይችል ግልጽ ነው። ስለዚህ የሌላኛው የማጥቂያ አቅጣጫ ይፈልጋል ማለት ነው። ከዛ ውጭ አርሰናል በተጋጣሚ ሜዳ ውስጥ ከገባ በኋላ የተጋጣሚ ሜዳን የተከላካይ መስመር ክፍል ተጫዋችን አቋቋም ማበላሸትና የተከላካይ መስመር ክፍል ተጫዋቾች ከራሳቸው ሜዳ በተደራጀ መንገድ እንዳይወጡ የሚያደርግ ሁሌም በየጨዋታዎቹ ጫና የሚነሳ ረፍት የለሽ አጥቂ ይፈልጋል። ከዚህ በፊት በነ አሌክዛንደር ላካዜትና በነ ፒየር ኤሜሪክ ኦባሜያንግ አማካኝነት ሚኬል አርቴታ በመጣበት ሲዝን በደንብ የአርሰናል ትልቁ ኳሊቲ የነበረው ጎል ማግባቱ ነበር። አርሰናል ጎል ይገባበታል፣ ግን ጎል የሚያገባ ቡድን ነበር። አሁን አርሰናል በትልቅ ጨዋታዎች ሆነ በሊጉ ጎል የማስተናገድ ድክመቱ ቀንሷል። ነገር ግን ጎል የማስቆጠር ጉልበቱና አቅሙን ግን ማሳደግ ይኖርበታል። በሜክሽፍት ስትራይከር እየተጫወተው ለተጋጣሚ ቡድን ተገማችነት በር የሚከፍት ቡድን ሆኗል። እንዳውም የአሁኑ የኖቲንግሃም ፎረስቱ አሰልጣኝ ኑኖ ኤስፒሪቶ ሳንቶ የተናገሩት ነገር ለዚህ አንድ ማሳያ ይመስለኛል። አርሰናል እንዴት ሊጫወት እንደሚችል እናውቃለን፣ የክለብ ዊዛውት ስትራይከር ነበር ያሉት። እና ትልልቅ ቡድኖች በተለይ በቻምፒየንስ ሊግ እና በትልልቅ ውድድሮች ላይ ውጤታማ ለመሆን ለሚጫወት አንድ ቡድን የክለብ ዊዛውት ስትራይከር እያሉ የተቃራኒ ቡድን አሰልጣኞች የሚተርቱበት ቡድን ሆኖ ውጤታማ እንደማይሆን ግልጽ ነው። በእርግጥ ይሄኛው ዘመን አጥቂን እየረሳ ከአጥቂ ይልቁን እንቅስቃሴ፣ ከአጥቂ ይልቁን ንክኪዎች፣ ከአጥቂ ይልቁን ወደ ኋላ ወርዶ መሳተፍን ወይም ደግሞ ፓርቲሲፔሽንን፣ ሞቢሊቲን የሚፈልግ ሆኗል። ሞቢሊቲና ዳይናሚዝም የአጥቂዎችን እንቅስቃሴ ተክቷል። ነገር ግን በሜክሽፍት የሚጫወቱ ተጫዋቾች በውድድር ውስጥ የተሰሩ ከሆኑ ግን ውጤታማነታቸው ጊዜ ይፈልጋል። ለምሳሌ አርሰናል የዘንድሮ የውድድር ዓመት አንዱ ትልቁ ድክመት የነበረው ሜሪኖን ወደ ጨዋታው ለማስገባት የወሰደበት ጊዜ ነው። በሌስተር ሲቲው ጨዋታ ነበረ ሜሪኖ ወደ ቡድን ቅርጽ ውስጥ የሚገባበትን ምልክት ለደጋፊዎች መስጠት የጀመረው። ከዛ ጨዋታ በፊት ሜሪኖ ንክኪዎችን፣ ፔኔትሬሽኖችን እንዲሁም ወደ ኋላ ወርዶ የአማካኝ ክፍል እንቅስቃሴ ላይ የመሳተፍ አቅሙን ለማግኘት እየተቸገረ እንደነበረ እናስታውሳለን። ስለዚህ በውድድር ውስጥ የሚሰሩ ተጫዋቾች በተለይም ደግሞ በማጥቃት ባህሪ ውስጥ የሚገኙ ተጫዋቾች እጅጉን ቀድመው መሰራት ያለባቸውና ጊዜ ወስደው በውድድር ውስጥ የሚፈጠሩትን ጫናዎች ሊቋቋሙ የሚያስችላቸውን ዕውቀት፣ እንቅስቃሴ ሊገነባላቸው የሚገቡ ተጫዋቾች መሆን አለባቸው። ለቻምፒየንስ ሊግ ፉክክርና ለፕሪሚየር ሊግ የሻምፒዮንነት ጉዞ ድግግሞሽ በውድድር መሃል ላይ የሚሰሩ ተጫዋቾች፣ ፈርሰው የሚሰሩ ተጫዋቾች አዋጭ እንደማይሆኑ አርሰናል ዘንድሮ አይቶታል። ስለዚህ የስኳድ ዴፕስ በተለይም ከማጥቃት እንቅስቃሴ ጥልቀት፣ ኳስን ይዞ ወደ ተጋጣሚ ሜዳ ከሚገቡ ተጫዋቾች፣ የማጥቃት እንቅስቃሴውን ከሚያሳድጉ ተጫዋቾች አንጻር ያለውን ውስንነት፣ በተከላካይ መስመር ክፍል ላይ አሁንም የጃኪቭ ኪቪዮር በዛ ቦታ ላይ ጥሩ መሆን ነው እንጂ የጋብርኤል መጎዳት ወሳኙ ጨዋታ ላይ በሪያል ማድሪዱ የቻምፒየንስ ሊግ ጨዋታ ላይ የሚኖረውን ኢምፓክት ብዙዎቻችን የምናውቀው ስለነበረ እዛ ጨዋታ ላይ አለመኖሩ የአርሰናልን የመከላከል ስነ ልቦና ጎርቶት ነበር።
በእርግጥም ከጨዋታው በፊት በርከት ያሉት የአርሰናል ደጋፊዎች ኢቭን የአውሮፓ ትልቅ የቴሌቪዥን ተንታኞች ጃኪቭ ኪቪዮር ሊቋቋመው ይችላል ወይ? ጃኪቭ ኪቪዮር የአርሰናልን የቻምፒየንስ ሊግ ወሳኝ ጨዋታዎችን ተሸክሞ የመውጣት አቅም አለው ወይ የሚል ጥርጣሬ ነበራቸው። ይሄ እንግዲህ ዓመቱን በሙሉ እየተሰራ በነበረው ቡድን ውስጥ የሚቀያየሩና የሚተካኩ ተጫዋቾች በየቦታቸው የሚተካኩ ተጫዋቾች የሚተካኩበት የኳሊቲ ጥያቄ አለ ማለት ነው። ይህንን የኳሊቲ ጥያቄ ደግሞ አርሰናል ሙሉ በሙሉ እንኳን መመለስ ባይችል ለመቶኛ በቀረበ መንገድ መመለስ መቻል አለበት። ጫናዎቹን በደንብ አድርጎ አውቆ ጫናዎቹን በደንብ አድርጎ አሸንፎ ጫናዎቹን በደንብ አድርጎ ፊል አድርጎ ለነዛ ጫናዎች ምላሽ መስጠት የሚችል ቡድን መሆን ይኖርበታል። ለምሳሌ ዘንድሮ የውድድር ዓመት የሊቨርፑል ትልቁ ስኬት የሚባለው የማጥቃት አቅሙ ነው። ሊቨርፑል 4 ወሳኝ የሚባሉ የማጥቃት ባህሪ ያላቸው ለየጨዋታዎቹ የሚዘጋጁ የአጥቂ ተጫዋቾችን ይዟል አርነ ስሎት። እሳቸው በሚጫወቱበት የጨዋታ መንገድ አግሬሲቭ ዌይ ኦፍ አታኪንግ እና ፔሸንስ ዌይ ኦፍ አታኪንግ ወይም ደግሞ በጉልበትና በኃይል በቀላቀለ መንገድ በሚያጠቃው የጨዋታ ሀሳባቸውና በትዕግስት ቀስ እያደረገ ፕሮሰስ እያደረገ ሪፕሮሰስ እያደረገ እየመለሰ እንቅስቃሴውን ወይም ደግሞ ወደፊት እንደገና እየሄደ በሚያጠቃው እንቅስቃሴ ውስጥ እነኚህን 4ቱን ተጫዋቾች በሚገባ ተጠቅሞባቸዋል። 4ቱን ተጫዋቾች ፍጥነት በሚፈልገው እንቅስቃሴ ውስጥ የሚጠቀሟቸው ተጫዋቾች ይታወቃሉ። ቀጥተኛ ኳስ ወይም ደግሞ በስዊንግ በሚደረጉ ወይም በሚንጠለጠሉ ኳሶች ደግሞ በግንባር በሚቆጠሩ ኳሶች ወይም ደግሞ ከፍተኛ ሩጫዎች በሚጠይቁ ጨዋታዎች ላይ ደግሞ የሚጠቀሟቸው ተጫዋቾች ይኖራሉ። ዲዮጎ ጆታን የሚጠቀሙበት መንገድ አለ። ዳርዊን ኑኔዝን የሚጠቀሙበት ጨዋታ አለ። ኮዲ ጋክፖን የሚጠቀሙበት ጨዋታ አለ። መሐመድ ሳላህን የሚጠቀሙበት ጨዋታ አለ። እነኚህን ተጫዋቾች በሙሉ እንዴት እንደሚጠቀሟቸው በደንብ አውቀናል። ከነዚህ ውስጥ የማይፈርሰው እንቅስቃሴ የመሐመድ ሳላህ የማጥቃት እንቅስቃሴ ነው። የዳርዊን ኑኔዝ፣ የዲያዝ፣ የጆታ እና የካግፖ የማጥቃት እንቅስቃሴ ሁሌም ይፈርሳል። የማይፈርሰው እንቅስቃሴና የሚቆየው እንቅስቃሴ የማጥቃት እንቅስቃሴ ግን የማን ነው? የመሐመድ ሳላህ እንቅስቃሴ ነው። ስለዚህ በመሐመድ ሳላህ ዙሪያ ባሉት በዘገዩም ሆነ በሚፈጥኑ የማጥቃት እንቅስቃሴ ውስጥ እነኚህን አጥቂዎች ይጠቀማሉ ማለት ነው። አርሰናል የፊት መስመር ተጫዋች ጉዳት በተለይ ካይ ሃቨርትዝ ጉዳት ካጋጠመው በኋላ የነበረው ብቸኛ አጥቂ ሜሪኖ ነው። ከሊቨርፑል 5 ወሳኝ የሚባሉ የማጥቃት ባህሪ ካላቸው ተጫዋቾች አጥቂዎች አንጻር ከኳሊቲ ለዛ ቦታ ላይ ከመሰራት ሜክሺፍት ካለመሆን ማለት ነው ከፍተኛ የሆነ ስኬት የነበራቸው ተጫዋቾች በሊቨርፑል ውስጥ አሉ፣ በአርሰናል ውስጥ ግን የሉ። ስለዚህ እንደዚህ አይነት ጫናዎችን ማሸነፍ ማይችል ከሆነ አርሰናል በቀጣዩ ዓመት በፕሪሚየር ሊግ ውስጥ ጫና እንደሚበረከትበት ግልጽ ነው። ምክንያቱም በውድድር ውስጥ የሚሰራ ሳይሆን ተሰርቶ ለውድድር የቀረበ ቡድን ስለሚፈልግ ማለት ነው። ከአማካኝ ክፍል አንድ ፖይንት ላንሳላችሁና የአማካኝ ክፍሉን አንዱ ትልቁ ጥንካሬ የሆነውን የሊቨርፑልን ልግለጽላችሁ። በአማካኝ ክፍል የሊቨርፑል አንዱ ትልቁ ጥንካሬ በዘንድሮ የውድድር ዓመት የግራቬንበርች የማጥቃቱን አቅም በተለይም ደግሞ የዶሚኒክ ሶቦስላይን የማጥቃት ነፃነት እንዲያድግ ያደረገበትና ይህን ቃል በተጠቀመው ደስ ይለኛል ያወጀበት መንገድ በደንብ ፍሪደም ኦፍ አታኪንግ ላይ ገደብ አልባ የሆነ የማጥቃት እንቅስቃሴ ሶቦስላይ እንዲኖረው የሶቦስላይ የማጥቃት እንቅስቃሴ በተለይም ደግሞ በትዕግስት በሚያጠቃው የአርነ ስሎት የቡድን የማጥቃት እንቅስቃሴ አንዱ ትልቁ ቀስቃሹ ኢንሳይሰር ሚድፊልደር የሚባለው የተጫዋች ነው። የዚህ ተጫዋች ውጤታማነት ግን የሚመጣው ከጀርባው በግራቬንበርች ብቃት ነው። በአርሰናል ቶማስ ፓርቴ በሚጎዳ ሰዓት ወይም ደግሞ አማካኙ ክፍል በሚሰበር ሰዓት አሊያም ደግሞ ማርቲን ኦዴጋርድ በሚጎዳ ሰዓት እንቅስቃሴው መልሶ ለመጠገን ሲቸገሩ እንመለከታለን። ለምሳሌ በሁለቱ ተጫዋቾች መካከል ያለውን ተመሳሳይ የሆነ የጨዋታ ባህሪ እንመልከት። በተለይም
የአርሰናል የአማካኝ ክፍል እንቅስቃሴ አንዱ ትልቁ አቅም የሚባለው የቲም ባላንሱን ከማስተካከልና በዛ የቲም ባላንስ ቡድን ከመገንባት ጋር የሚመጣ ነው። ያ የቲም ባላንስ አርሰናል በሚገባ የጎደለው ቲም ባላንስ ነበር። በተለይ የቶማስ ፓርቴ ጉዳት ላይ የአርሰናል የቲም ባላንስ በከፍተኛ ሁኔታ ጫና ውስጥ ሲገባ እንመለከቷለን። ይህን ጫና ውስጥ የገባውን የቲም ባላንስ ለማስተካከል አርሰናል በቁጥር ብዙ የሆኑ ተጫዋቾችን እንደሚያስፈልጉት ግልጽ ነው። ለምሳሌ በሊቨርፑል ውስጥ ወደ 4 የሚጠጉ የአማካኝ ክፍል ተጫዋቾች ይኖራሉ። እነኚህን የአማካኝ ክፍል ተጫዋቾች አሰልጣኙ የሚጠቀሙበት መንገድ ለየጨዋታዎቹ ጫና መሸከሚያ ናቸው። ወደ አርሰናል ስንሄድ ከፍተኛ ቁጥር ያለው ጥራት ያላቸው ተጫዋቾች ከ3 አይበልጡ። የእነኚህ ተጫዋቾች ጉዳት ሁለቱ ለምሳሌ ለበርካታ ጊዜ ተጎድተዋል። አማካኝ ክፍል ላይ አንዱ የማርቲን ኦዴጋርድ ጉዳት ነው። ቶማስ ፓርቴም እንዲሁ የተጎዳባቸው ጊዜያቶች እንደነበሩ እናውቃለን። ሲዝኑን ሲጀምርም የቀኝ የተከላካይ መስመር ተጫዋች እያደረገ ይጠቀምበት ነበር። ስለዚህ የተጫዋቾች አጠቃቀም የተጫዋቾችን ዴብዝ ባለው መንገድ ጥልቀት ባለው መንገድ ለቡድን እንቅስቃሴ ከማዋል ጋር በተያያዘ ሊቨርፑል የሄደበትና ሻምፒዮን የሆነበት መንገድ ትክክለኛ የሆነ የሻምፒዮንነት ጉዞ ባህሪ ነው። አርሰናል ትክክለኛ የሆነውን የሻምፒዮንነት የጉዞ ባህሪ ለመጨረስ ክረምት ላይ ተሰርቶ ያለቀ ቡድን መገንባት ያስፈልገዋል። ያ ካልሆነ በስተቀር ግን ሂደቱ ውጤታማ እንደማይሆን ግልጽ ነው። በዚህ ሳምንት ሰፊ የሆኑ ሀሳቦችን ይዤ እመጣለሁ። በተለይ በርከት ያላችሁት የቤንጃሚን ሸሽኮና የጎይክሬስን ልዩነታቸው ምንድን ነው? ሁለቱም ተጫዋቾች አንድ ላይ መጫወት አይችሉም ወይ የሚል ጥያቄ አንስታችሁ ነበርና ስለነኚህ ሁለቱ ተጫዋቾች አርሰናል የሚፈልገው ነገር ምን እንደሆነ ለማንሳት እሞክራለሁ። በተለይ የሁለቱ የማጥቃት አቅም እጅጉን በጣም በተሻለ የአርሰናል የማጥቃት እንቅስቃሴ የሚያሳድግ ነው። ቨርሳቲሊቲ ያለው ነው። አትሌቲሲዝም አለው። የተለዋዋጭነት፣ የአይደክሜነት እንዲሁም ደግሞ የጎል ማስቆጠር አቅም ያላቸው ተጫዋቾች ናቸው። እንዳውም ይሄ ሞደርን ስትራይከር ወይም ደግሞ ዘመናዊ አጥቂ የሚባለውን ኳሊቲ የሚያሟሉ ናቸው። ፊዚካል ፕሬዘንስ አላቸው ወይም ደግሞ የአካላዊ ብቃታቸው ለየጌሞቹ በሚሆን መንገድ የተዘጋጁና የተሰሩ ተጫዋቾች ናቸው። ይሄ ለሁለቱም ባህሪያቶች ወይም ደግሞ ለሁለቱም የጨዋታ እንቅስቃሴዎች ደግሞ አእምሯቸው በሚገባ የተሰራ ነው። እነኚህ ተጫዋቾች ባሉበት ሊግ በእርግጥ በእንግሊዝ ሊግ መጥተው ምን ያክል ኮፓፕ ያደርጋሉ አያደርጉም፣ በነበሩበት የጀርመንና የፖርቹጋል ሊግ ውስጥ የነበራቸውን ተጽዕኖ ምን ያክል ይደግማሉ አይደግምም የሚለው ነገር ያው የሚጠበቅ ነው። ያው እግር ኳስ ሁሌም ቢሆን ስትሄድ ቻሌንጆች አሉትና የፊዚካል ፕሬዘንስ እና እንዲሁም የማጥቃትና የመከላከል ኮንትሪቢዩሽን ወይም ደግሞ አስተዋጽኦ በሁለቱም ተጫዋቾች ውስጥ ያለ ነው። ስለዚህ ጎል ለማስቆጠር ለሚፈልግ ከኳስ ውጭ ላለ እንቅስቃሴ እድገቱን ለሚፈልግ ቡድን እንዳውም ጋርዲያን ስለዚህ ጉዳይ ሲጽፍ ምንድን ነው ያለው? ኢንቴሊጀንት ራን የጎደለው አርሰናል ወይም ደግሞ የአእምሮ ብልጠት የአእምሮ እድገት በማጥቃት እንቅስቃሴ የጎደለው አርሰናል ይህንን ኢንቴሊጀንት ራን በእነኚህ ተጫዋቾች ውስጥ ነው የሚያገኘው ብሎ ነበር የጻፈውና የተጫዋቾቹ የአዳፕቴቢሊቲ ጉዳይ እንዳለ ሆኖ ወደ አርሰናል ከመጡ ግን አርሰናል ላይ የሚጨምሩት ነገር በጣም ከፍተኛ እንደሚሆን ግልጽ ነው። ስለዚህ የሁለቱን ተጫዋቾች ወደ አርሰናል መምጣት ለአርሰናል የሚሰጡት ጥቅም ምንድን ነው የሚለውን ነገር ሰሞኑን ዘርዘር አድርጌ የመመለከት ይሆናል ማለት ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለፖድካስቱ አዲስ ከሆናችሁ ፖድካስቱን ላይክ፣ ሰብስክራይብ እና ሼር አድርጎ አትርሱ። መልካም ቀን ይሁንላችሁ።